ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለተ መጋቢት 4 2018 ዓ.ም ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በደረሰው የመሬት መንሸራተት አደጋ የተሰማቸውን ጥልቅ ሐዘን ገለጹ። የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ ተወዳዳሪነቱን ለማላቅ እያከናወናቸው ያሉ ስራዎችን አጠናክሮ እንዲቀጥል እንደሚገባ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ አሳሰቡ። የኢትዮጵያ ስትራቴጂክ የማዕድን ሀብቶች በአገር ውስጥ ማምረት የሚያስችል መሰረት እየተጣለ መሆኑን ተጠቆመ። የአዲስ አበባ አስደናቂ የልማት ስኬት ኢትዮጵያን አፍሪካዊት የዘመናዊ ክትመት ፋና ወጊ እያደረጋት መሆኑን አምባሳደር ሊበራታ ሙላሙላ ገለጹ። የዲጂታል ኢትዮጵያ ስትራቴጂ አገር በቀል ክህሎትን በማጎልበት የዜጎችን ተጠቃሚነት እያረጋገጠ መሆኑን የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በደረሰ የመሬት መንሸራተት አደጋ የተሰማቸውን ጥልቅ ሐዘን ገለጹ። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ በደቡብ ኢትዮጵያ ክልል በጋሞ ዞን ጋጮ ባባ ወረዳ ለአካ ቀበሌ በተከሰተ የመሬት መንሸራተት አደጋ በዜጎች ላይ በደረሰው የህይወት መጥፋትና መፈናቀል የተሰማቸውን ጥልቅ ሐዘን ገልጸዋል። በአደጋው ህይወታቸውን ላጡ ወገኖች፣ ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው ልባዊ መጽናናትን ተመኝተዋል። በተያያዘም አፈጉባኤ ታገሰ ጫፎ በጋሞ ዞን በጣለው ከባድ ዝናብ ምክንያት በመሬት መንሸራተት ጉዳት የደረሰባቸውና ቤተሰቦቻቸውን ያጡ ወገኖችን በስፍራው በመገኘት አጽናንተዋል። በዞኑ በጋጮ ባባና በወንኬ ወረዳዎች የደረሰው የተፈጥሮ አደጋ የወገኖችን ህይወት የቀጠፈና በርካቶችንም ያፈናቀለ ክስተት ሆነዋል። በመሆኑም የአደጋው ሰለባ የሆኑ ወገኖችን በስፍራው ተገኝተው ያጽናኑት አፈጉባኤ ታገሰ የተፈናቀሉትን የመደገፍና በዘላቂነት የማቋቋም ስራ በትኩረት ይከናወናል ብለዋል። በእስካሁኑ ሂደት በየደረጃው የመንግስት አካላትና ህብረተሰቡ እያደረገው ያለውን እገዛ፣ ትብብርና ድጋፍ አድንቀው በቀጣይም ተጠናክሮ መቀጠል አለበትም ብለዋል። በአደጋው ሳቢያ ከቀያቸው የተፈናቀሉ ወገኖችን መልሶ ለማቋቋም የመንግስት የተቀናጀ ጥረት ተጠናክሮ የሚቀጥል መሆኑን አረጋግጠዋል። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ በተከሰተው አደጋ ለተጎዱና ህይወታቸውን ላጡ ወገኖች ሀዘናቸውን ገልጸው ለተፈናቀሉት አስፈላጊውን ድጋፍ የማድረግና የመልሶ ማቋቋም ስራ በቅንጅት ይከናወናል ብለዋል። በጋሞ ዞን የበልግ ወቅትን ተከትሎ የጣለው ከባድ ዝናብ በዞኑ በ4 ወረዳዎች በሰው ህይወትና ንብረት ላይ ጉዳት ማድረሱ ይታወቃል። ችግሩ በተከሰተባቸው ወረዳዎች አፈጉባኤ ታገሰ ጫፎ፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደና ሌሎችም የፌዴራልና የክልል የስራ ኃላፊዎች ተገኝተው ተጎጂዎችን አጽናንተዋል። የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ ተወዳዳሪነቱን ለማላቅ እያከናወናቸው ያሉ ስራዎችን አጠናክሮ ሊቀጥል እንደሚገባ የፌዴራል ፕሬዝዳንትና የኢትዮጵያ የጥራት ሽልማት ድርጅት የበላይ ጠባቂ ታዬ አጽቀሥላሴ አሳሰቡ። የኢትዮጵያ አየር መንገድ ግሩፕ 12ኛው ዙር አገር አቀፍ የጥራት ሽልማት ውድድር አንደኛ ደረጃ የዋንጫ ተሸላሚ መሆኑ ይታወሳል። በዛሬው ዕለትም የፌዴራል ፕሬዝዳንትና የኢትዮጵያ የጥራት ሽልማት ድርጅት የበላይ ጠባቂ ታዬ አጽቀሥላሴ የአየር መንገዱን የስራ እንቅስቃሴ ተዘዋውሮ ጎብኝተዋል። ፕሬዝዳንት ታዬ በጉብኝታቸው ወቅት እንደገለጹት የኢትዮጵያ አየር መንገድ የሀገር ምልክት የሆነ ተቋም መሆኑን ገልጸዋል። አየር መንገዱ ለሀገር እድገት ከፍተኛ አስተዋጽኦ እንዳለውና የአንደኛ ደረጃ ጥራት ሽልማቱ የሚገባ መሆኑን በተግባር እያስመሰከረ ነው ብለዋል። ተቋሙ ዓለም አቀፍ ተወዳዳሪነቱን ለማላቅ እያከናወናቸው ያሉ ስራዎችን አጠናክሮ መቀጠል እንዳለበትም ፕሬዝዳንቱ አስገንዝበዋል። በተያያዘም የኢትዮጵያና ኖርዌይ ጠንካራ ዲፕሎማሲያዊ ግንኙነት በተለያዩ መስኮች ተጨባጭ ውጤት እያስመዘገበ መሆኑን ፕሬዝዳንቱ ገልጸዋል። ፕሬዝዳንቱ ይህን ያሉት የኢትዮጵያና ኖርዌይ የ10 ዓመታት የልብ ሕክምና አጋርነት አቅምን በመገንባትና ህይወትን በማዳን ሂደት በሚል መሪ ሀሳብ ሲምፖዚየም በአዲስ አበባ በተካሄደበት ወቅት ነው። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት የኢትዮጵያና የኖርዌይ ዲፕሎማሲያዊ ግንኙነት በጠንካራ ትብብርና በወዳጅነት 8 አስርተ ዓመታትን ተጠናክሮ መዝለቁንም አስታውሰዋል። በተለይም የልብ ሕክምና አጋርነት በሁለቱ ሀገራት መካከል ያለውን ጠንካራ ወዳጅነት የሚያረጋግጥ ትልቅ ማሳያ መሆኑንም ገልጸዋል። ይህ ትብብር ህይወትን ከማዳን ባለፈ ለታካሚዎች አዲስ ተስፋን የሰጠ መሆኑንም አስረድተዋል። የዚህ አጋርነት ዋነኛው ተልዕኮ ህይወትን ማዳን ነው ያሉት ፕሬዝዳንቱ ዘላቂነቱ የሚረጋገጠው ግን በእውቀትና በቴክኖሎጂ ሽግግር መሆኑን አጽንኦት ሰጥተዋል። በመሆኑም ይህ ትብብር በሀገር በቀል መፍትሄዎችና በላቀ የህክምና አገልግሎት ይበልጥ መጠናከር እንዳለበትም አስገንዝበዋል። የኢትዮጵያን ስትራቴጂክ የማዕድን ሀብቶች በሀገር ውስጥ ማምረት የሚያስችል መሰረት እየተጣለ መሆኑን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። የማዕድን ሚኒስቴር የምርመራ ፈቃዳቸውን አጠናቀው ወደ ምርት ለሚሸጋገሩ የወርቅ የብረትና የፖታሽ አምራች ኩባንያዎች የምርት ፈቃድ ሰጥተዋል። በዚህ መሰረት የኢትዮጵያ ኢንቨስትመንት ሆልዲንግ የፖታሽ ልማት፣ ዜድዋይቲቢ ዲአይኤም ስቲል ማኒፋክቸሪንግ የብረት ልማት እንዲሁም ቤሮ ማይኒንግ በወርቅ ልማት ፈቃድ አግኝተዋል። በዚህ ወቅት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ኢትዮጵያ የማዕድን ሀብቶቿን በማልማት ለሀገር እድገት መዋል የሚያስችል ትልቅ እርምጃ ወስዳለችም ብለዋል። የማዕድን ማምረት ስምምነትና ፈቃድ የተሰጣቸው ኩባንያዎችም ለውጭ ንግድ የሚሆኑ ዋና ዋና ስትራቴጂክ ምርቶችን በሀገር ውስጥ ማምረት የሚያስችል መሆኑንም
ገልጸዋል። ከዚህ ቀደም ብረትን በሀገር ውስጥ ማምረት አለመቻሉ በኮንስትራክሽን ዘርፍ ላይ ተጽዕኖ ሲያሳድር መቆየቱን አውስተው የዛሬው ስምምነት ይህን ችግር የሚፈታ እንደሚሆንም ተናግረዋል። ኢትዮጵያ በዓለም ከፍተኛ የብረት ማዕድን ክምችት ያላት ሀገር ብትሆንም ምርቱን በማልማት ተጠቃሚ መሆን ሳትችል መቆየቷን አንስተዋል። መንግስት ራሱ ፋይናንስ በማድረግ ማስጀመሩን በተለያየ ምክንያት ሲቋረጥ የነበረውን ብረት የማምረት ሂደት ወደ ተግባር መቀየሩን እንደሚያሳይም ገልጸዋል። በወርቅ ምርት የተሰጠው ፈቃድም የዘርፉን ምርታማነት በማዘመን ተጠቃሚነትን የበለጠ ማረጋገጥ እንደሚያስችልም አስረድተዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በኢትዮጵያ ያለውን የፖታሽ ሀብት ለማልማት በርካታ ሙከራ ቢደረግም እስካሁን የተገኘ ጥቅም እንደሌለም አስታውሰዋል። በዚህም የመንግስትና የግሉን ዘርፍ አጋርነት በማጠናከር ለኢንዱስትሪ ግብዓት የሚሆኑ ማዕድናትን ለማልማት አስፈላጊው ዝግጅት መጠናቀቁን ተናግረዋል። የማዕድን ማምረት ፈቃድ የተሰጣቸው ኩባንያዎችን በተሰማሩበት ዘርፍ ውጤታማ የልማት ስራ በመስራት ለኢትዮጵያ ኢኮኖሚ እድገት የበኩላቸው ሚና መወጣት እንዳለባቸውም አስገንዝበዋል። የአዲስ አበባ አስደናቂ የልማት ስኬት ኢትዮጵያን አፍሪካዊት የዘመናዊ ክትመት ፋና ወጊ እያደረጋት መሆኑን በአፍሪካ ህብረት የሴቶች ሰላምና ደህንነት ልዩ መልእክተኛ አምባሳደር ሊበራታ ሙላሙላ ገለጹ። በጥቂት ዓመታት ውስጥ በአዲስ አበባ በኮሪደርና በወንዝ ዳርቻ ልማት የተገኙ አስደናቂ ስኬቶች መዲናዋን ውብ ገጽታ በማላበስ የዘመናዊ ክትመት ስርዓትን እንድትከተል አስችሏታል። የአዲስ አበባ የኮሪደርና የወንዝ ዳርቻ ልማት ስኬቶችም አሁን ላይ በሰባ የኢትዮጵያ ከተሞች ተስፋፍቶ አመርቂ የከተሜነት ልማት ውጤት እያስገኘ ነው። አምባሳደር ሊበራታ ሙላሙላ ከኢዜአ ጋር ባደረጉት ቆይታም በአዲስ አበባ የተገነቡ አስደናቂ የልማት ውጤቶች መዲናዋን የአፍሪካ የንግድና የባህል ማዕከል እያደረጋት ነው ብለዋል። የመዲናዋ አስደናቂ የልማት ስኬቶችም ኢትዮጵያን አዲስቷ የአፍሪካ ዘመናዊ የክትመት ስርዓት ተምሳሌትና ፋና ወጊ የስልጣኔ ብርሃን እያደረጋት እንደሚገኝም ገልጸዋል። በመዲናዋ የተመዘገበው አስደናቂ የልማት ስኬቱም የአዲስ አበባ ከተማን የአፍሪካ የለውጥ ማዕከልነት በተግባር ያስመሰከረ መሆኑንም አስረድተዋል። የአዲስ አበባ የ24/7 የልማት መንገድም የኢትዮጵያውያን የአይበገሬነት መንፈስ በመግለጥና የሥራ ባህልን ለማዳበር አዲስ ምዕራፍ የከፈተ አስደናቂ ስኬት መሆኑንም አንስተዋል። የአዲስ አበባ ውብ ገጽታ በአመራር ብቃት የተገኘና መዲናዋን የአፍሪካ ማዕከል በማድረግ የኢትዮጵያን የእድገት ትንሣኤ የሚያበስር መሆኑንም ተናግረዋል። የአዲስ አበባ እድገት በአመራርና ሕዝብ ቅንጅት የተገኘ ልማት ድል ነው ያሉት አምባሳደሯ ይህም መዲናዋን የአፍሪካ የአመራርና የልማት ጥበብ የሚቀሰምባት የስልጣኔ ተምሳሌት አድርጓታል ብለዋል። በኢትዮጵያውያን ጠንካራ የሥራ ባህል የተገኘው አስደናቂና ፈጣን የመሰረተ ልማት እድገትም የአመራርና የልማት ክፍተት ለሚፈትናቸው የአፍሪካ ከተሞች ትልቅ ትምህርት እንደሚያስተላልፍም ገልጸዋል። የዲጂታል ኢትዮጵያ ስትራቴጂ ሀገር በቀል ክህሎትን በማጎልበት የዜጎችን ተጠቃሚነት እያረጋገጠ መሆኑን የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ገለጸ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር ለኢዜአ እንደገለጹት የዜጎችን የዲጂታል ፈጠራና ክህሎት ለማስፋት የተከናወኑ ተግባራት ተጨባጭ ውጤት እያስገኙ ነው። በተለይም በቴክኒክና ሙያ ስልጠና ዘርፍ እንደ ሰው ሰራሽ አስተውሎትና የሳይበር ደህንነት ያሉ አዳዲስ የስልጠና መርሃ ግብሮች ተቀርጸው ተግባራዊ መደረጋቸውንም ጠቁመዋል። ለዚህም የክህሎት ማበልጸጊያ ቴክኖሎጂዎችን በማሟላት የግብርና፣ የቱሪዝም፣ የማዕድንና መሰል ዘርፎችን ምርታማነት የሚያሻሽል አገር በቀል የፈጠራ ክህሎት እንዲጎለበት እየተደረገ መሆኑን ተናግረዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ለሀገር በቀል ኢኮኖሚ እድገት መሳለጥ መሰረት መጣሉንም ዋና ዳይሬክተሩ አውስተዋል። የ2030 ስትራቴጂ ደግሞ የቴክኒክና ሙያ ትምህርትና ስልጠና ስርዓቱን የበለጠ በማዘመን ረገድ የማይተካ ሚና እንደሚኖረውም ገልጸዋል። ኢንስቲትዩቱ ብቁ የሰው ኃይል በማፍራት አገር በቀል የፈጠራ ክህሎትን በማጠናከር ችግር ፈቺ የቴክኖሎጂ ምርምር ውጤቶችን እንዲያፈልቁ እያደረገ መሆኑንም ጠቁመዋል። በቀጣይም የሰልጣኞችን የቅበላ አቅም በማሳደግ ለሀገር ኢኮኖሚ የሚጠበቅባቸው ሚና እንዲወጡም በትኩረት ይሰራል ብለዋል። በዘርፉ የተሰማሩ ወጣት ስራ ፈጣሪዎችም ስትራቴጂውና የተሰጣቸው ስልጠና ለስኬታቸው መነሻ መሆኑን ገልጸዋል። የቴክኒክና ሙያ ኢንጂነሪንግ ምሩቅና የZTI አግሮ ቴክኖሎጂ መስራች ወጣት ዘላለም እንዳለው የኢትዮጵያ ዲጂታል ስትራቴጂ አገር በቀል የቴክኖሎጂ ክህሎታቸውን እያሳደገላቸው መሆኑን ተናግረዋል። ሌላኛው የእንስሳት መኖ ማቀነባበሪያ ማሽን አምራች አቤል ከበደ በበኩሉ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተተገበረው የኢትዮጵያ ታምርት ንቅናቄ የፈጠራ ክህሎትን በማጎልበት በተኪ ምርትና በስራ ዕድል ፈጠራ ተጠቃሚ እያደረጋቸው መሆኑን ገልጸዋል። የቴክኒክና ሙያ የክህሎት ስልጠና ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ወጪ ቆጣቢ የግብርና ማቀነባበሪያ ማሽኖችን ለማምረት እንዳስቻላቸው የገለጸችው ደግሞ ኢልሃም አሊ ናት። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።